ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁም እጅግ አድርገን እናመሰግናለን። ወቅታዊ ጥንቅሮች በስፋት ተይዟል። ዛሬም እስከ ፕሮግራማችን ፍጻሜ ከቆያችሁ የምትከታተሉት አስቀድመን ግን ለየት ያለ ጥንቅር እናነሳለን። የሞተው ተጫዋች ተነስቷል። ውድ ቤተሰቦቻችን ልዩ መረጃ አካፍለናችሁ ነው የምንጀምረው። በመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። ቶትናምን አስቀድመን እናነሳለን። በዝውውር መስኮቱ ላይ በስፋት እንቅስቃሴዎች እያደረጉ ነው። ሲቲ ቤት አዳዲስ ጉዳዮችን ሰምተናል። የቀድሞ ሰውንም እናነሳለን። ቼልሲ በተጫዋች ዝውውር ጉዳይ ድርድር እያደረገ ነው። ቼልሲ የተለመደውን አሰራሩና የአማካኝ ክፍሉን ለማጠናከር እያደረገ ያለውን ጥረት አንድ በብቸኝነት የሚጠቀስበትን መንገድ ለየት ባለ መንገድ ለቼልሲያን እናካፍላችኋለን። ሊቨርፑል ቤት በዝውውር መስኮቱ ወቅታዊ እንቅስቃሴዎችን እናነሳለን። ግን አንድ ሰው ለየት ባለ መንገድ ማንሳት ወደናል። ወደ ክለቡ ከሚመጡ ተጫዋቾች ጋር መረጃ እናካፍላችኋለን። ፍሎሪያን ቬርዝን በተመለከተ አንድ ለየት ያለ መረጃ ይዘናል። ሊቨርፑልያን መልካታችሁን ታጋሩን ያላችሁ በመረጃው እሳት ተንተረሳችሁ አርሰናል ተጫዋች ለማስፈረም ከስምነት ደርሷል፣ እናነሰዋለን። ከዛ ውጭ ወደ ቡድኑ የሚጠበቁ ሌሎች ተጫዋቾችንም የተመለከተ የዝውውር መረጃ እናካፍላችኋለን። ከክለቡ የሚወጡ ተጫዋቾች ጋር በተያያዘ ምን አዲስ ጉዳይ አለ የሚለውንና የሳምንቱ መጨረሻ የሚጠበቀውን የአርሰናል የፍጻሜ ጨዋታ እናነሳለን። ማንቸስተር ዩናይትድ ሳያስፈርም የዝውውር መስኮቱ አይዘጋም የሚለው መረጃ በስፋት ከተሰራጨ በኋላ አማካኝ ክፍሉ ተከላካዩ ብቻ አይደለም፣ ሌሎች የሜዳ ክፍሎችም እየተጠቀሱ ነው። ከማድሪድ ያመጡታል ስለተባለው ተጫዋችና ፉክክር ስለገጠማቸው ከክለቡ ስለሚወጡ ተጫዋቾች በአጠቃላይ መረጃዎችን ይዘናል። አብራችሁን ከቆያችሁ እነኚህን ብቻ አይደሉም፣ ሌሎች በርከት ያሉ የተመራረጡ መረጃዎችን ይዘን መተናል። ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። በናይጄሪያ ሻምፒዮንሺፕ የሚጫወተው ተጫዋች ቾኖዶ ኦዞሩ ሕይወቱ አልፏል በሚል ሊቀበር መነሳቱ ተሰምቷል። በእንግዲህ ይሄ የቀብር ስነስርዓቱ በነገራችን ላይ በፕሮግራም ደረጃም የተያዘ ነበረ። ተጫዋቹ በጨዋታ ላይ ራሱን ስቶ የነበረ ሲሆን ሕክምና ባለሙያዎችም ሕይወቱ እንዳለፈ ይፋ አድርገው ነበረ። የቡድኑ አባላትም የቡድን አጋራቸው ሕይወት ማለፍን ሐዘን ተቀምጦ እንደነበረ ተረጋግጧል። ይሁን እንጂ ተጫዋቹ ወደ አስክሬን ክፍል ውስጥ ከተወሰደ ከጥቂት ደቂቃዎች በኋላ እንቅስቃሴ ማሳየቱ ተነግሯል። ተጫዋቹ በሕይወት እንዳለና በፍጥነት ወደ ሆስፒታል ተዘዋውሮ ሕክምና እርዳታ እየተደረገለት መሆኑን ይህን መረጃ እስካጠናቀርንበት ሰዓት ድረስ አረጋግጠናል። ለቅብር የተዘጋጀው ተጫዋች ዳግም ሕይወት ዘርቷል። በጣም አነጋጋሪ ነው። በእርግጥ በበርካታ አጋጣሚዎች ላይ እንዲህ አይነት ዜናዎችን ሰምተናል። ከስፖርት ዓለም እንደ ዴንማርካዊ ኤሪክሰን እንዲህ አይነት ከበድ ያሉ ለሞት የሚያደርሱ አደጋዎች በተለይ ሜዳ ላይ ከወደቁ ተጫዋቾች አንዱ የሱን ተመልክተናል። ግን የሱ በዚህን ያክል ደረጃ ሞቷል የሚል ዜና አልወጣበትም ነበረ። ወደ ሕክምና ሄዶ እርዳታ አድርጎ እንደዳነ ሰምተን ነበረ። ይሄኛው ተጫዋች ግን ወደ አስክሬንም ክፍል ገብቶ ለቀብር ሊዘጋጅ ነበረ። በኋላም አለመሞቱ ተረጋግጧል። በጣም አነጋጋሪ መረጃ ሆኗል ከስፖርቱ ዓለም። ሌላ መረጃ እንጨምር። ኢንፋንቲኖ እንዲለቅ የፈለገ በምርጫ ይወዳደር የሚለው የአፍሪካን የእግር ኳስ ፌዴሬሽን ካፍን ወክለው እየሰሩ ያሉት ፓትሪስ ሞትሴፔ ናቸው። ዣን ኢንፋንቲኖ ተቃውሞዎች በምርጫ እንዲያሸንፉ ጠይቀዋል። ኢንፋንቲኖ ወይም ሌላ ሰው ጋር ችግር ያለበት ሰው የፊፋን አሰራር ይከተላል፣ ያን ያህል ቀላል ነው ያሉት ፓትሪስ ሞትሴፔ ከሱ ጋር ችግር ካለባቸው ወደ ምርጫ ሂዱ ያሉት ሞትሴፔ ከዛ 211 አባል ሀገራት ይወስናሉ ቀላል ነው ሲሉ ተደምጧል። ዣን ኢንፋንቲኖ ቦታቸውን ይለቁ ዘንድ ተቃውሞ እንደበረታባቸው የሚዘነጋ አይደለም። ቶትናም ሆትስፐርስ ቤት በዝውውር መስኮቱ ላይ ሲጠበቅ የነበረው ሽያጭ ሂደት ተጠናቋል። በ40 ሚሊዮን ዩሮ ኩት ሮሜሮ ወደ አትሌቲኮ ማድሪድ የሚያደርገውን ዝውውር ለማጠናቀቅ ወደ ማድሪድ አቀንቷል። ሕክምና ምርመራውን ያደርጋል። በነገራችን ላይ ከወደፊት ሽያጩ ላይ 15% ያገኛሉ። ባርሴሎና ይህን ተጫዋች ለምን አላስፈረመው የሚል ጥያቄ ሊነሳ ይችላል። በነገራችን ላይ ባርሴሎና ተጫዋቹን ያላስፈረመው በሃንሲ ፊሊክ ምክንያት መሆኑ ተረጋግጧል። ሌላ ቶትንሃም ቤት ልናነሳ የወደድነው የሉካስ በርግቬልን ጉዳይ ነው። ሉካስ በርግቬል ቀጣይነት ወደ ኖቲንግሃም ፎረስት ያመራል ተብሏል። ኤሊዮት አንደርሰንን ለመተካት ነው ሉካስ በርግቬል የተፈለገው። ቶትናም ሆትስፐርስ በበርካታ ክለቦች የቀረበለትን ጥያቄ እስካሁን አልተቀበለም ነበረም። ፎረስቶች ግን ዋነኛ እቅዳቸው ሆኗል። ታይጃኒ ራይንደርስ ወደ አልቃዳሻ ሊያመራባቸው ነውና
አሁን የኤሊዮት አንደርሰን ተተኪ ይሆን ዘንድ የቶተናሙ ሉካስ በርግቬል ላይ እየሰሩ ይገኛሉ። መረጃው የዘ አትሌቲክ ነው። ለመሆኑ አልቃዳሻ እና ሲቲ የት ናቸው በታይጃኒ ራይንደርስ ዝውውር ጉዳይ ላይ የሚለውን እንመልከት። ውድ ቤተሰቦቻችን የሲቲ ደጋፊዎች ምናልባት በጣም ሰርፕራይዝ የሚሆኑበት ይሆናል። አልቃዳሻ እና ማንቸስተር ሲቲ በታይጃኒ ራይንደርስ ዝውውር ላይ ከስምነት ደርሷል። ዝውውሩ 61 ሚሊዮን ዩሮ ይፈጃል። በሁለቱ ክለቦች መካከል የዝውውር ሂደቱን ለማጠናቀቅ ጠንካራ ስራዎች ሲሰሩ ነበረ ከሰሞኑ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አሁን የቀረው የመጨረሻ ስራ ታይጃኒ ራይንደርስ አልቃዳሻን መቀላቀል ይፈልጋል አይፈልግም ብቻ ነው። ታይጃኒ ራይንደርስ ይህንን ጥያቄ ከተቀበለ አልቃዳሻ የሕክምና ምርመራውን ለማድረግ እንግዲህ ቀጠሮ ይዝለታል። በሲቲ በኩል አስቀድመው ስለተቀበሉት ማለት ነው። ምናልባት ይህንን ጥያቄ ውድቅ ካደረገ ግን ወደ ኖቲንግሃም ፎረስት አሊያም እንደ ኒካስል ዩናይትድ ያሉ ክለቦች በፕሪሚየር ሊጉ ተጫዋቹን ስለሚፈልጉት ያንን ሊያደርግ ይችላል። ኒካስልም ኖቲንግሃም ፎረስትም ግን አልቃዳሻ ያቀረበውን 61 ሚሊዮን ዩሮ ለሲቲ ያቀርባሉ ተብሎ አይጠበቅም። ሲቲ ለዛ ይመስላል የተስማማው። የታይጃኒ ራይንደርስን ሽያጭ ግን በዚህን ያክል ደረጃ ጠበቃችሁት ነበር ወይ? ሲቲ ያናጋሩን። በሲቲ በኩል ጀረሜ ዶኩ በ90 ደቂቃ በተቃራኒ ሳጥን ውስጥ በርካታ ኳስ የነካ በፕሪሚየር ሊጉ በ90 ደቂቃ ስኬታማ ድሪብሎችን በማድረግ ወደ 4.2 በርካታ የግብ ዕድሎችን ከክፍት ጨዋታ በ90 ደቂቃ በመፍጠር 3 እንዲህ አይነት ቁጥር ያለው ጀረሜ ዶኩ ነው እንግዲህ በዛሬው ዕለት በማንቸስተር ሲቲ ኮንትራቱን ያራዘመው። ሲቲ የማጥቃት አቅሙን በነባረ ተጫዋቾችም ጭምር እያጠናከረ ይገኛል። በጀሬሚ ዶኩ በኩል በተለይም የአንቶኒዮ ሴሜኔ መምጣት የተወሰኑ ደቂቆችን ሊያሳጠው ይችላል ተብሎ ሲጠበቅ ነበረ። ግን ከፍ ያለ ብቃቱ በደንብ በፔፕ ጋርዲዮላ ስር እድል እንዲያገኝ ያደርጎታል። አሁን የማሬስካም ቁልፍ ሰው ሆኖ ይቀጥላል። በዛሬው ዕለት ጀሬሚ ዶኩ በሲቲ የሚያቆየውን ተጨማሪ ዓመት ኮንትራት ፈርሟል። እስከ 2031 ይቆያል። አስቀድሞ ፊል ፎደን፣ ጆሽኳ ግቫርዲዮል እና አብዱልካድር ካውሳኖቭ በዚህ ክለብ ኮንትራታቸውን አራዝሞ እንደነበረ የሚዘነጋ አይደለም። እዛው ሲቲ ቤት እንቆይ። ማንቸስተር ሲቲያዊው ፔፕ ጋርዲዮላ በርካታ ሪካርዶችን ባለፉት 10 ዓመታት በዚሁ በሲቲ ቤት ጽፎ ሄዷል። አሁን የጋርዲዮላ ሪካርዶች ይሻሻላሉ ወይ በቀላሉ የሚለው ይጠበቃል። ምክንያቱም እንደ ሰር አሌክሳንደር ሻክማን ፈርጉሰን ያሉ ታሪካዊ አሰልጣኝ በዩናይትድ ብቻ የጻፉትን ተከታታይ 3 የፕሪሚየር ሊግ ዋንጫን ማሳካት ፔፕ ጋርዲዮላ ወደ 4 ከፍ አድርገውታል። ትሪፕልን አሳክተዋል። በርካታ ሪካርዶች አላቸው። ሌላ በጣም አስገራሚው ሪካርድ እንንገራችሁ። በፕሪሚየር ሊግ ታሪክ ፈጣኑ 150 ድል ላይ የደረሱት እሳቸው ናቸው። ሞሪኒዮ ነበሩ ያንን ሪካርድም ወስደው ነው የለቀቁት። ሞሪኒዮ በ231 ጨዋታ 150 ድል፣ ፔፕ ግን ወደ 204 ዝቅ አድርገውታል የጨዋታውን ብዛት። እንዲህ አይነት ሪካርዶችን ይዘው ነው የሄዱት። አሁን ማሬስካ ጫና ውስጥ መግባታቸው አይቀርም። ማሬስካ ግን ከ10 ጨዋታ በኋላ ንጽጽሩ ቢጀመርም እኔ ጫና ውስጥ አልገባ፣ ምክንያቱም ጋርዲዮላ የ20 ዓመቱ ምርጥ ስለሆነ ማለታቸው ይታወቃል። ለመሆኑ ሲቲና ቼልሲ እየተደራደሩ ነው ወይ? በኤንዞ ፈርናንዴዝ ጉዳይ ላይ ታይጃኒ ራይንደርስ ክለቡን እየለቀቀ ነው። ኤንዞ ፈርናንዴስ እሱን ለመተካት ብቻ አይደለም ዋናውን ሰው ሮድሪን ለመተካት እጩ ነውና እየተደራደሩ ነው ወይ? ሰዓቱም እየሄደ ነውና እየተደራደሩ ነው ወይ የሚል ጥያቄ በስፋት እየመጣለን ነው። ቃል ስፖርት ዩቲዩብ ቻናል ከታማኝ የዜና ምንጮቻችን አረጋግጠነዋል። ቼልሲ ማንቸስተር ሲቲ ኤንዞ ፈርናንዴዝን መግዛት ከፈለገ እስከ አርብ ምሽት 11 ሰዓት 120 ሚሊዮን ፓውንድ እንዲያቀርብ ጠይቆ እንደነበረ ይታወቃል። ማንቸስተር ሲቲ ይሄን መረጃ በቃል ስፖርት ዩቲዩብ ቻናል እስካጠናቀርንበት ሰዓት ድረስ ብቻ ጥያቄ አላቀረበም። ቼልሲ በተጫዋቹ ዝውውር ሂሳብ ዙሪያ የአቋም ለውጥ አለማድረጉም ተነግሯል። በሌላ በኩል የሮድሪ የባርሴሎና ዝውውር ከኤንዞ ፈርናንዴዝ ዝውውር ጋር ግንኙነት የለውም ቢባልም ግን ሲቲዎች ከሮድሪ ስንብት በኋላ ነው ሞር ከኤንዞ ፈርናንዴዝ ጋር ስማቸው የተያዘው። ለማንኛውም የሆነው ሆኖ ይሄን መረጃ በቃል ስፖርት ዩቲዩብ ቻናል እስካደረስናችሁ ሰዓት ብቻ ሲቲ ይፋዊ ጥያቄ አላቀረበም። በቼልሲ መረጃችንን እንቀጥል። በቼልሲ በኩል ለቤኖይት ባድሻሊ የመጀመሪያው ሰቱን ለማቅረብ የፈለጉትን ናፖሊዎችን በተመለከተ እስካሁን ፈቃደኛ ያልሆኑም። ናፖሊ ለቤኖይት ባድሻሊ የመጀመሪያው ሰት ጥያቄ ያቀረበው በጣም ትንሽ ገንዘብ ነው በሚል ነው። ናፖሊ የመግዛት አማራጭም አካቷል። ቼልሲ ወደ ግዴታ ይቀየር የሚለው ድርድር አሁንም እልባት አላገኘም። በምክንያት ያነሳ ነው። ውድ ቤተሰቦቻችን በአለፉት 6 ክረምቶች ቼልሲ ከተጫዋች ሽያጭ ወደ 1.084 ቢሊዮን ፓውንድ ገቢ አግኝቷል። ይሄ ቼልሲ የመሸጥ አቅሙንም በዛው ልክ የሚያሳይ ነውና ቼልሲ በርካቶችን ስለሚሰበስብ ነው። የነ ቤን ዋይት ባድሻሊ ብቻ ሳይሆን የነ ኤንዞ ፈርናንዴዝ ሂሳብ
ቼልሲ ንቅንቅ እንደማይል ማሳያ ሊሆን ይችላል። በጣም ትልቅ ትርፍ ያገኘ ክለብ ነው። ቤኔፊካ ራሱ እዚህ ቢሊየን ቤት አልገባም፣ በሚሊየን ፓውንድ ነው የተረፈው። የቼልሲ በጣም ከፍ ያለ ነውና ቼልሲ ቤት ተጫዋች ለመግዛት በርካታ ስራ ሊጠብቃቸው ይችላል ክለቦች። ምናልባት በቼልሲ በኩል የኤንዞ ፈርናንዴዝ ጉዳይ በሰዓታት የተቀመጠ ነው። በሰዓታት ውስጥ ውሳኔ ብለዋል። ገዢዎችም ካሉ አንተ የምትሄድበት ካለ የምታሳምናቸው ተብሎ ሰዓት እንደተሰጠው ይታወቃል። ማን ይተካዋል ግን ቢሳካ በሚለው ጉዳይ ላይም በርካታ አማራጮችን እያዩ ነው። በአርሰናል ቤት የሚገኘውን ዙቤሜንዲ ዣቢ አሎንሶ ያደንቁታል፣ እየተመለከቱት ይገኛሉ። ያ ብቻ አይደለም፣ በርካታ አማራጮችን እየተመለከተ ነው ቼልሲ። ላብነት ያክል ቼልሲ እንደ አሌክስ ስኮት እና እንደ አዳም ዋርተን ያሉ ተጫዋቾች ኤንዞ ፈርናንዴስ ክለቡን በየትኛውም አጋጣሚ የሚለቅ ከሆነ ለመተካት እጩ አድርገው ይዘዋል። በእርግጥ ቼልሲ አትራፊ ይሆናል። 120 ሚሊዮን ፓውንድ ነው ያለው ለኤንዞ ፈርናንዴስ። በሌሎች አማካዮች በሚፈልጋቸው ላይ የተለጠፈው እስከ 80 ሚሊዮን ፓውንድ ነው። አርሰናል በራሱ ለዙቤሜንዲ ይጠይቃል ተብሎ የተቀመጠው ሂሳብ ከ80 ሚሊዮን ፓውንድ በታች ነው እና ቼልሲ አማካይ ክፍሉን ለማጠናከር እንደ ዙቤሜንዲ፣ አዳም ዋርተን፣ አሌክስ ስኮትን ይዟል። ግን የኤንዞ ፈርናንዴዝ መልቀቅ እውን ከሆነ በትልቁ የሚጠበቁ ብቻ ናቸው። ቼልሲ ለብቻው የያዛቸው አንዳንድ ታሪኮች አሉ። በእግር ኳስ ውስጥ ይደፈራሉ ወይ ያልተባሉ ውድ ቤተሰቦቻችን፣ በእግር ኳስ ውስጥ ቼልሲ በተለይም ሁሉንም ፊፋና የአውሮፓ እግር ኳስ ማህበር ያዘጋጃቸውን ዋንጫ ጠራርጎ የወሰደ ብቸኛው ክለብ ነው። በነገራችን ላይ በቼልሲ መደርደሪያ ውስጥ ያለ ዋንጫ በሀያላኖቹ ማድሪድም፣ ባርሳ፣ ባየር ሙኒክም፣ ፓሪስ ሰን ዠርሜን፣ ዩናይትድም፣ ሲቲ፣ ሊቨርፑልም አርሰናልም ቤት የለም። እነኚህ ሁሉ ክለቦች ያላሳኩት ቼልሲ ቤት አለ። ቼልሲ ሌላ በጣም አስገራሚውን ነገር እንንገራችሁ። የሉዊስ ኤንሪኬው ቡድን ፓሪስ ሰን ዠርሜን ፍጻሜ ደርሶ ያሸነፈው አንድ ቡድን ብቻ ነው። እሱም የምዕራብ ለንደኑ ክለብ ቼልሲ ነው። ሻምፒዮንስ ሊግን 2 ጊዜ ፍጻሜ ደርሶ ያነሳው ፓሪስ ሰን ዠርሜን ኢንተርንና እንደዚሁም ደግሞ አርሰናልን ረቶ ነው። ያ ብቻ አይደለም ውድ ቤተሰቦቻችን፣ የኢፋ ሱፐር ካፕን ደጋግሞ ወስዷል። ፍጻሜ ሲደርስ አልተሸነፈም። ቼልሲ ብቸኛው ክለብ ነው በፊፋ የክለቦች ዓለም ዋንጫ ፓሪስ ሰን ዠርሜንን ያውም የሉዊስ ኤንሪኬውን የረታ። ውድ ቤተሰቦቻችን መግቢያችን ላይ አንስተነዋል። በእርግጥ ዜናው ስላስገረመን ነው የምናስታውሳችሁ። በናይጄሪያ ሻምፒዮንሺፕ የሚጫወት ተጫዋች ቾኖዶ ኦዞር ሕይወቱ አልፏል በሚል ሊቀበር ሲል እንቅስቃሴ በማሳየቱ ምክንያት ከቀብር ተርፏል። ተጫዋቹ በጨዋታ ላይ ራሱን ስቶ የነበረ ሲሆን የሕክምና ባለሙያዎች ሕይወቱን እንዳለፈ አሳውቀውም ነበረ። ሕይወቱ ማለፉን ያረጋገጡትም የቡድን አባላቱ በአጋራቸው ወይም በቡድን አጋራቸው ህልፈት ሕይወት ምክንያት ሐዘን ገብቷቸው ልባቸው ተሰብሮ ሐዘንም ተቀምጠው የቀብሩን ሰዓት እየተጠባበቁ ነበረ። ይሁን እንጂ ተጫዋቹ ወደ አስክሬን ክፍል ከገባ በኋላ እንቅስቃሴ ማሳየቱን ተከትሎ ይህን መረጃ በቃል ስፖርት ዩቲዩብ ቻናል ስናደርሳችሁ ከአስክሬን ክፍል ወጥቶ በቀጥታ ወደ ሕክምና አቅንቷል። አሁን ይህን መረጃ ባጠናቀርንበት ሰዓት ድረስ ሕይወቱ እንዳላለፈ ይፋ ተደርጎ ሕክምና እየተደረገለት እንዳላረጋግጠናል። ተጫዋቹ 100% ተረፈ ወይንስ የሚለው ይፋዊ መግለጫ አልወጣም። ከዛ በኋላ ግን አሁን ባለው ሂደት ከአስክሬን ክፍል ወጥቶ ሕይወቱ እንዳለ ተረጋግጦ ሕክምና እየተደረገለት እንደሆነ ተረጋግጧል። እንዲህ አይነት የሰማችሁት ታሪክ ካለ ግን ብትጽፉልን ደስ ይለናል። ሊቨርፑል 2 አደገኛ የተከላካይ ክፍሎችን ቀጣይ ዓመት ያጣምራል። ሮናልድ አራሆና ቨርጅል ቫንዳይክን። በፕሪሚየር ሊጉ ቨርጅል ቫንዳይክ በስፔን ላ ሊጋ እያለ ሮናልድ አራሆ አንዳንድ በጣም አስገራሚ ቁጥሮች አሏቸው። ለአብነት ያክል ሮናልድ አራሆን ባለፈው የውድድር ዓመት በ90 ደቂቃ ወደ 0.13 ድሪብል ብቻ ነው የተደረገው። ቨርጅል ቫንዳይክ በ0.16 ሁለተኛው ሰው ነው። ይሄ በሁለቱ መካከል ድሪብል የመደረግ ወይም ደግሞ ሌሎች ተጫዋቾች እነሱን አልፎ የመሄድ አቅማቸው በጣም ዝቅተኛ መሆኑን ያሳያል። ቀጣይ ሁለቱ አንድ ላይ ይጣመራሉና በቀጣይ ውድድር ዓመት ሮናልድ አራሆንም ቨርጅል ቫንዳይክንም ድሪብል አድርጎ ወይም ሸውዶ ለማለፍ በጣም የሚቸገሩ የፕሪሚየር ሊግ ተጫዋቾች ልናይ እንችላለን። ሁለቱም በዚህ ረገድ በጣም ስኬታማ የሚባሉ ናቸው። አንድ ላይ ተጣምረው ደግሞ የሊቨርፑልን የመከላከል ቀጠና በደንብ ያጠናክሩታል ተብሎ ይጠበቃል።
ጆን ባርነስ ስለ ሮናልዶ አራሆ ወደ ሊቨርፑል መምጣትና ዝውውሩ ውጤታማ ይሆናል ወይ ተብሎ ተጠይቆ ነበረ። እንደሚሳካ አምናለሁ። በባርሴሎና ለሱ ነገሮች በደንብ አልሄዱለትም ማለት ግን ጥሩ ተጫዋች አይደለም ማለት አይደለም። አሁን አንድ አሰልጣኝ ማድረግ ያለበት ነገር ተጫዋቹን ተመልክቶ ይህ ተጫዋች እዛ የተጫወተ ያለው ነው ሌላኛው ቡድኑ ጥሩ አይደለም ብሎ ስላሰበ ነው። እኔ ግን በምፈልገው ያጫወት ስርዓት ውስጥ በደንብ መጫወት እንደሚችል አውቃለሁ። ስለዚህ ሮናልዶ አራሆ ያልተጫወተው በሃንስ ፍሊክ ሲስተም ነው። በአንዶኒ ኤራውላ ሲስተም ውስጥ ግን መጫወት ይችላልና አሰልጣኙ ካመጣው ለሱም የሚሆን የጨዋታ ስታይል ወይም በሱ ላይ የተገነባ ቡድንን ሊያሳየን ይችላል በመከላከል ክፍሉ ላይ ብለዋል። ሮቤርቶ ፌርሚኖ ወደ ሊቨርፑል ከመምጣቱ በፊት አርሰናል፣ ማንቸስተር ዩናይትድ ወይም ሪያል ማድሪድ እሱን የሚፈልጉት አይመስለኝም። ማንም ሳላሃን ወይም ሳዲዮ ማኔን አልፈለገም፣ ግን ክሎፕ ለእኔ ጨዋታ ይሆናሉ ብሎ አመጣቸው ሆነዋልና የዚህንም ጉዳይ እንደዛ ነው የምመለከተው ብሏል ጆን ባርነስ። በሊቨርፑል በኩል ወቅታዊ መረጃ እናንሳ። የብራድሌ ባርኮላም ዝውውር ጉዳይ አሁንም ድርድር ላይ ነው። አዲስ ነገር የለም። የመባዬ ጉዳይ ግን ሊቨርፑል ወደኋላ ብሏል፣ ገንዘቡ በስቷል በሚል የሁለቱን ጉዳይ እየተከታተልን ነው። ቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች እንዲሁ አፕዴት እናደርግላችኋለን። ሌላ በሊቨርፑል ልናነስ የወደድነው የጆን ባርነስን ሌላኛውን መልከታ ነው። ብሩኖ ፈርናንዴዝ በዩናይትድ ሁሉ ነገር የሚመሰረተው እሱ ላይ ነው። ማንቸስተር ዩናይትድ የሚጫወተው በብሩኖ ዙሪያ ነው። ኳሶችን መስራች ብሩኖ ነው። ሁሉ ነገር በብሩኖ ይጀምራል። ሊቨርፑል ቤት ግን ሁሉ ነገር ወይ ሳላ ነው ወይ ሁጎ ኤኬቴኬ ነው። ምናልባት ሊቨርፑል ቤት ፍሎሪያን ቬርዝ ቢሆን የጨዋታው እሱ ላይ የተመሰረተ ቢሆን ልክ ብሩኖ ማንቸስተር ዩናይትድ ቤት እንደሆነ ሁሉ ፍሎሪያን ቬርዝም በሊቨርፑል መሆን ይችላልና ቀጣይ አንዶኒ ኤራው ላይ ዚህን ተጫዋች ብቃት እንድናይ ጨዋታው በሱ መጀመር ያለበት፣ የጨዋታ ስታይላቸው በሱ ዙሪያ መሆን ያለበት፣ ቡድኑ መገንባት ያለበትና ልክ እንደ ብሩኖ መሆን ይችላል እያለ ነው። ይህ የጆን ባርነስ ምልከታ ነው። የሊቨርፑል ደጋፊዎች ምልከታችሁን አጋሩን። የሰሜን ለንደኑ ክለብ አርሰናል የሊቨርፑሉን ታዳጊ ቪንሰንት ጆሴፍን ለማስፈረም ከስምነት ደርሰዋል። አርሰናል ከተጫዋቹ ጋር ከስምነት የደረሱ ሲሆን በክፍያው አከፋፈል ዙሪያ ከሊቨርፑል ጋር እየተወያዩ መሆኑ ተዘግቧል። የ16 ዓመቱ አጥቂ ጆሴፍ ለእንግሊዝ ከ16 ዓመት በታች ቡድን ባደረጋቸው 9 ጨዋታ 8 ጎሎችን አስቆጥሯል። አርሰናል የወደፊት ተስፋ የተጣለባቸው ወጣት ተጫዋች በማስፈረሙን መቀጠሉን ተገልጿል። መድፈኞቹ የሚያስፈርሙት ለወደፊት ለዋናው ቡድን ማደግ ወይም ተሽጠው ትርፍ ማምጣት ይችላሉ ብለው ያመኑባቸውን ታዳጊ ብቻ መሆኑ ይታወቃል። ሊቨርፑል ታዳጊውን ተጫዋች ለማቆየት በርካታ ጥረቶችን ያደርጓል። ነገር ግን ቪንሰንት ጆሴፍ ከአርሰናል የመጣለትን ጥያቄና ቅር ተቀብሏል። ወደ አርሰናል ያቀናል። ሌላ አርሰናል ቤት የምንጠብቀው ተጫዋች አለ። አርሰናል ኤዜሬ ኮንሳን ለማስፈረም ፍላጎት እንዳለው ይታወቃል። የገንዘብ ልዩነቱን ከሰሞኑ በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። አሁን ላይ አርሰናል ሁኔታዎች እየገፉና ቀኖች እየተቆጠሩ በመጡ ቁጥር የሳሊባም የመመለሻ ጊዜ እርግጥ አለመሆኑን ተከትሎ የኢዜሬ ኮንሳን ጉዳይ ምናልባት ገንዘብ ጨምረው ሊመለከቱ ይችላሉ። ቪላዎች የጠየቁት ገንዘብን ያክል ግን ይሆናል ተብሎ አይታሰብም። ግን አርሰናል አልወጣም እስካሁን ከዝውውሩ። በአርሰናል በኩል ከክለቡ ግን የሚወጡ ተጫዋቾች አሁንም እንደሚጠበቁ ይታወቃል። ለአብነት ያክል ሪስ ኔልሰን በተመለከተ ወደ ዌስትሃም የሚያደርገው ዝውውር ወደ መጨረሻው ምዕራፍ ደርሷል። ድርድሩም በሰሞኑ አንዳች ፍንጭ ይሰጥ ነበረ። አርሰናል በእርግጥ ቋሚ እንዲሆንላቸው ይፈልጋል። ዋናው ጉዳይ እዚህ ላይ ነው፣ ወይም የመግዛት ግዴታ እንዲካተት ይፈልጋሉ። አርሰናል ከተጫዋቹ የሚፈልገው የዝውውር ዋጋ ለማቅረብ ከዌስትሃም ጋር የሚደረገው ድርድርም ወደ መጨረሻው ምዕራፍ ደርሷል። ጋብርኤል ጀሱስ አሁን ላይ ወደ ቱርክ ከማቅናት ይልቅ የጣሊያን ክለቦችን ዋነኛ መዳረሻው ማድረግ ይፈልጋል። ከአርሰናል ጋር ያለው ነገር አብቅቷል። ጋብርኤል ጀሱስ ከቱርክ ሊግ የቀረበውን የዝውውር ጥያቄ አልተቀበለውም። ተጫዋቹ በአሁኑ ጊዜ የቱርክ ሊግ የመሄድ ፍላጎት የለውም። ናፖሊና ዩቬንቱስ የተጫዋቹ ፈላጊ ናቸው። ዩቬንቱስ የሮሜሎ ሉካኮን ሽያጭ አጠናቋልና ይፋዊ ጥያቄው ይጠበቃል። ዩቬንቱስ በማጥቃት ስፍራ ላይ ዱሻን ቪሎቪችን ለቋል። ቀጣይ ጆናታን ዴቪድን የመልቀቅ እቅድ ያለው በቪላ ይፈለጋል። ያ የሚሆን ከሆነ ሞር የጋብርኤል ጀሱስን ሁኔታ ይከታተላል ተብሎ የሚጠበቅ ነው። አርሰናል በበኩሉ በዚህ ተጫዋች ዝውውር ዙሪያ እስከ 20 ሚሊዮን ፓውንድ አካባቢ እንደሚፈልግ የሚዘነጋ አይደለም። አርሰናል በርካታ አማራጮች አሉ። በዛ ቦታ ላይ ቪክተር ዮኬሬሽ አለ። ሌላ ተጫዋች ማጫወት ይችላሉ፣ ምንም ጥርጥር የለውም። በካይ ሃቨርዝ እንደ 9 ቁጥር ሆኖ መጫወት ይችላል። ያ ብቻ አይደለም፣ እንደውም በርካቶች ካይ ሃቨርዝ 9 ቁጥር ቢሆን ይሻላል እያሉ ነው። ሚኬል ሜሪኖም ያለ ሐሰተኛ 9 ቁጥር እንዳላቸው ይታወቃል።
የኬፓ አሪዛባላጋ ነገር አሁን አብቅቶለታል ማለት ይቻላል። ዳቪድ ራያ ወደ ቡድኑ መመለሱና ኢላነ ሚስሊየር የአርሰናል ምርጡ ግብ ጠባቂ ሆኖ የዴቪድ ራያ ተተኪ የመሆን አቅም እንዳለው በቅድመ ውድድር ዝግጅት ላይ ማሳየቱን ተከትሎ ኬፓ ደግሞ በእንግሊዝ የጥሎ ማለፍ ጨዋታ እንደ ካራባው ካፕ እና ኤፍ ኤ ካፕ ላይ ካሳየው ብቃት በአቋም መፈተሻ ጨዋታ ላይ ካሳየው ብቃት አንጻር የሚኬል ማርቲን አርቴታ ቁጥር 1 ዳቪድ ራያ ቁጥር 2 ኢላን ሚስሊየር መሆናቸው አይቀርምና የቁጥር 3ነት ቦታ ምናልባት በአርሰናል በኩል ዋና እቅዳቸው ግን አሁንም ተጫዋቹን መሸጥ ነው። ገዢ ከመጣ አይናቸውን አያሹም አርሰናሎች። በሚኬል ሜሪኖ በኩል ደግሞ ዝግጅት መጀመሩንና አጭር ጊዜ ቢሆንም ካለም ዋንጫው መልስ ጥሩ ዝግጅት ማድረጉን ገልጾ በኮሚቲ ሺልድ የፍጻሜ ጨዋታ ሲቲን ለመቅጠም መዘጋጀቱን ተናግሯል። ማሸነፍና ለደጋፊዎቻችን ደስታ መስጠት እንፈልጋለን፣ መወዳደር እንፈልጋለን። ይህም ሁሉንም ነገር በተቻለ አቅም እየሰጠን ነው። እናም ካለም ዋንጫ መልስ ሌላ ዋንጫ ፈልጋለሁ፣ ለኮሚቲ ሺልድ ዝግጁ ነኝ ብለዋል። በአርሰናል በኩል ማርሊ ሳልሞን በበርካቶች እየተደነቀ ይገኛል። በጨዋታ ላይ የሚያሳየው ድፍረት፣ ነገሮችን በፍጥነት የመማር አስደናቂ ችሎታው፣ ነገሮችን በፍጥነት ይረዳል። በጣም ብል ነው። ገና 16 ዓመቱ ወጣት አሁን ላይ እያሳየ ያለው ነገር ወደፊት በጣም በትልቅ ደረጃ እንዲጠበቅ ያደርጋል። ይሄን የሚሉት አለቃው ሚኬል ማርቲን አርቴታ ነው። ተጨማሪ ጨዋታ ደቂቃዎች እንዲያገኝ ያስቻሉትን ሁኔታዎችም እናውቃለን ያሉት እሳቸውም ብቃት ስላለው ነው ብለዋል። ሌሎች ተጫዋቾች በቦታው ቢኖሩም ኖሮ እድል ማግኘቱ አዳጋች እንደሆነ ቢታወቅም ነገር ግን በአጋጣሚ ያገኘውን እድል ተጠቅሟል። ስለዚህ ሌሎች እድሎችን አግኝቷል ብለዋል። ተጫዋቹ በቀጣይ በዋናው ቡድን ቢያንስ በጥሎ ማለፍ ጨዋታ በእንግሊዝ ኤፍ ኤ ካፕ እና ካራባው ካፕ የመሳሰሉ ጨዋታ ላይ በአርሰናል ቤት እድል ማግኘት እንደሚችልም ግን እሳቸውም እንዲሁ አረጋግጠዋል። ስፔናዊ የኮሞ አሰልጣኝ ሴስክ ፋብሬጋስ ከአርሰናል ጋር መጫወት ክብር ነው ሲሉ ሀሳባቸውን ሰጥተዋል። አርሰናል ኤሚሬትስ ላይ የገጠሙት ኮሞ አሰልጣኝ ሴስክ ፋብሬጋስ ጨዋታው ለአርሰናል የወዳጅነት ሊሆን ይችላል፣ ለእኛ ግን ከዛ በላይ ነው ብሏል። ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ እንዳለባቸው ይታወቃል። አክለውም ከአርሰናል ጋር መጫወት ለእኛ ትልቅ ታሪክ፣ ትልቅ ክብርም ነው፣ እድሉን ስናገኝ ተጠቅመንበታል ሲሉ ተደምጠዋል። በአርሰናል በኩል ለቀጣይ የኮሚቲ ሺልድ የፍጻሜ ጨዋታ ጥሩ ዝግጅት ይሆናል ተብሎ የተጠበቀ ጨዋታ ነበር። ምንም እንኳን አርሰናል በውጤቱ ቢሸነፍም በእርግጥ አርሰናል በተከታታይ ነው ሽንፈት የገጠመው። ሚኬል ማርቲን አርቴታ ጨዋታውን በጉጉት እየጠበቅን ነው፣ የኮሚቲ ሺልድን ይህ ዋንጫ ባለፈው ውድድር ዘመን ያስመዘገብነውን ስኬት በተለይም የፕሪሚየር ሊጉን የማሸነፋችንን የሚያንጸባርቅ ነው። ስለዚህ ዋንጫውን ለማሸነፍ የምንችለው ሁሉ እናደርጋለን ብለዋል። አርሰናልና ማንቸስተር ሲቲ የ2018 የኮሚቲ ሺልድ ጨዋታቸውን እሁድ ነሐሴ 10 አመሻሽ 11 ሰዓት ላይ በካርዲፍ ፕሪንስ ፓሌቲሽ ስቴዲየም ላይ እንደሚያደርጉ የሚዘነጋ አይደለም። ማንቸስተር ዩናይትድ ተጫዋች ያስፈርማል። ማንቸስተር ዩናይትድን በተመለከተም በተለይም የቤን ጃኮብስ መረጃ እንደሚያመለክተው ከሆነ ማንቸስተር ዩናይትድ በክንፍ ተከላካይ እንዲሁም በአማካይ ስፍራ ላይ መጫወት የሚችል ተጫዋችን የማስፈረም እቅዱ አሁንም እንዳለ ነው። ማንቸስተር ዩናይትድ ሌላ አማካይና ግራ ተከላካይ ሳያስፈርም የዝውውር መስኮቱ እንዲዘጋ አይፈልግም የሚለው ቤን ጃኮብስ ይህ በቀላሉ የሚቻል ባይሆንም ዩናይትዶች ግን ሁሉንም አማራጮች እየተመለከቱ ይገኛሉ ብሏል። ዩናይትድ በዚህ ዓመት ጥሩ አፈጻጸም ሊያሳይ ይችላል ተብሎ ከተቀመጡ ክለቦች ውስጥ አንዱ ሲሆን ይህ ሁኔታ ግን እንደሚፈጽሙት ዝውውሮች ይወሰናል። ማይከል ካሪክ ቡድኑን በብዙ አሻሽለውታል። ያው ያሻሻሉት አዲስ ተጫዋች አምጥቶ አይደለም፣ ያኔ የቡድኑን አስተሳሰብ በመቀጠል ነው። በተለይም ደግሞ ቡድኑ በራስ መተማመኑን ከፍ እንዲያደርግና መልበሻ ክፍሉን የተቆጣጠሩበት መንገድ ለተጫዋቾቹ የሰጧቸው ነፃነትና ተጫዋቾቹ በሜዳ ላይ ኃላፊነታቸውን እንዲወጡ ያሳመኑበት መንገድ ቡድኑ ለውጦታል። አሁን በዝውውር ይለውጡታል ተብሎ ደግሞ የክረምት የዝውውር መስኮት ላይ እየተጠበቀ ነው። ለማንኛውም ቤን ጃኮብስ የዝውውር መስኮቱ ሳይዘጋ ዩናይትድ ቤት አማካይም ተከላካይም ይመጣል ሲል ምልከታውን ያጋራል። ማንቸስተር ዩናይትድ ሶስተኛ አማካኝ ክፍልን በማስፈረም ሂደት ላይ ዳግም ወደ ካርሎስ ባሌባ ጉዳይ ሊመለሱ እንደሚችሉ ተረጋግጧል። በተለይም ማንቸስተር ዩናይትዶች አሁን ላይ ካሉ አማራጮች ልምድ ያለውና በግራ እግሩ መጫወት የሚችለን ተጫዋች ለማምጣት ካላቸው ፍላጎት አንጻር ዳግም ባሌባን አይተውታል። ማንቸስተር ዩናይትድ አማካኝ ክፍሉ ላይ እንግዲህ በቀኝ እግሩ የሚጫወት ተጫዋች ነው ያለው። ምናልባት ከተሳሳትኩ አርሙኝ፣ ማቲችን አይተናል በማንቸስተር ዩናይትድ በግራ እግሩ የሚጫወት የአማካኝ ስፍራ ተጫዋች። ከዛ በኋላ እነ ካዜሜሮ፣ እነ ኡጋርቴ፣ ብሩኖ፣ ኮቢ ሜኖ በዛ ቦታ ላይ እየተጫወቱ ያሉት ተጫዋቾች በቀኝ እግራቸው ነው እየተጫወቱ የሚገኙትና እንደ ካርሎስ ባሌባ ያለ ተጫዋች ዳግም እንዲታይ ያደርጎታል። ዋጋው ምንም ጥያቄ የለውም። ቀድሞ እንደ ካይሴዶ ያሉት ብራይተኖች አሁን አቋም መውረድ እና ጉዳቱ ምክንያት የመሸጫ ሂሳቡን ይቀንሳሉ ተብሎ ይጠበቃል።
ዩናይትድ ሁኔታዎችን እየተከታተለ ነው፣ ግን ካርሎስ ባሌባ ብቸኛው ምርጫም ግን እንዳልሆነ ይታወቃል። ሪያል ማድሪድ በዩናይትድ ለሚፈለገው ተጫዋች ካማቪንጋ እሸጣለሁ የሚል ነገር አላቀረበም። በቡድን ውስጥ የመቀጠል እድሉ በተጫዋቹ ምርጫ ነው እስካሁንም ያለው። ካማቪንጋ ሪያል ማድሪድን የመልቀቅ ፍላጎት የለውም የተረጋገጠው። ግን ዩናይትድ ተጫዋቹን ፈልጎ ተጫዋቹን ካሳመነ ማድሪድ ከ70 ሚሊዮን ፓውንድ በላይ ይፈልጋል በዚህ ዝውውር ላይ። አትሌቲክ እንዳረጋገጠው ከሆነ ዩናይትድ ይፋዊ ጥያቄ አላቀረበም። የዝውውር ሂሳቡንም ዩናይትድ ገምገመውታል። ምናልባት በዩናይትድ ወቅታዊ ሁኔታ ይቀበሉታል ተብሎ አይታሰብም። ሌላው ዩናይትድ ድርድር እያደረገ የሚገኘው ከሌስተር ሲቲ ጋር ነው። ሉዊስ ፔጅን ለማምጣት ይህን ተጫዋች ለማምጣት በሚደረገው ጥረት ላይ ከማንቸስተር ዩናይትድ በተጨማሪ አርሰናልም ወደ ዝውውሩ ገብቷል። ማንቸስተር ዩናይትዶች ግን ጠንካራ ስራዎችን እየሰሩ ነው። በተለይም ጄሰን ዊልኮክስ ጠንካራ ስራዎችን እየሰራ መሆኑንም ነው ስካይ ስፖርት ያረጋገጠው። ማንቸስተር ዩናይትድን ዝውውር ጉዳይ በተመለከተም ቻርሊ ኦስቲን ማንቸስተር ዩናይትድ ሌላ ተከላካይ ለማስፈረም ለምን ማተኮር እንዳለበትም ሐሳቡን አጋርቷል። ማንቸስተር ዩናይትድ አሁንም የተረጋገጠ ግብ አስቆጣሪ ያስፈልገዋል የሚለው ቻርሊ ኦስቲን፣ ከዛ ባሻገር የሙሉ ተከላካይ ቦታዎችንም መመልከት አለበት። ሉክ ሾው ለዓመታት ከጉዳት በኋላ በአንጻራዊነት ጤናማ ሆኖ ምርጥ የውድድር ዘመን አሳልፏል። ነገር ግን አሁንም የተከላካይ ክፍሉ መጠናከር አለበት። ሉክ ሾው ተተኪ ይፈልጋል። ከዛ በዘለለ በሻምፒዮንስ ሊግ ለሚሳተፈው ማንቸስተር ዩናይትድ የአጥቂ ክፍሉ በደንብ መጠናከር አለበት። አስተማማኝ የሆነ እና የተረጋገጠ ግብ አስቆጣሪ ያስፈልገዋል እያለ ነው። በዩናይትድ አጥቂ የማምጣት እቅዳቸው በጣም የተንጠለጠለ ነው። ምናልባት የዜርኪዚን ሽያጭ ተከትሎ ሊሆን ይችላል። ዜርኪዚን ዩናይትዶች እንደ ሐሰተኛ 9 ቁጥር ከመጠቀም በዘለለም እንደ ብሪያን ቡም ያለ ተጫዋች አላቸው። ግን ዩናይትድ የሚተማመኑበት የአጥቂ ክፍል የላቸውም ወይ ቀጣይ ለሻምፒዮንስ ሊግ የሚያፎካክር የሚለውን የቻርሊ ኦስቲን መልከታ ነው። የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች የእናንተን አጋሩን። ብሪያን ቡሙ በተከታታይ ባለፉት 3 የወዳጅነት ጨዋታ የማንቸስተር ዩናይትድ ኮከብ ተብሎ ተመርጧል። ቀጣይ ዓመትም በዩናይትድ ቤት የሚጠበቀው አንዱ ተጫዋች መሆኑ ምንም ጥርጥር የለውም። ማንቸስተር ዩናይትድ በ2006 የወዳጅነት ጨዋታ በሬክሳ 1-0 ተሸነፈ። ከዛ በኋላ ሮዘንበርግን 5-0 አሸነፈ። ከአትሌቲኮ ማድሪድ ጋር ያደረገውን ጨዋታ 2-1 አሸነፈ። ከፒኤስጂም ከሊድስም በተከታታይ አቻን የወጣው ዩናይትድ አንድ ጨዋታ ነው ካደረጋቸው 5 ጨዋታ የተሸነፈው። በእርግጥ ያቋም መፈተሻ ጨዋታ ነው። በርካታ ቁልፍ ተጫዋቾችም አልነበሩም። ዋናው በማይክል ካሪክ ቡድን ውስጥ ቀጣይ ውድድር ዓመት እድል ማግኘት ያለባቸውን ተጫዋቾች በተመለከተና በዓለም ዋንጫ ምክንያት እንዲሁም በእረፍት ምክንያት የሌሉ ተጫዋቾችን ተክተው የገቡ ናቸው እድል ሲያገኙ የነበረው። በእርግጥ የመጨረሻው የኤስ ሚላኑ የአቋም መፈተሻ ጨዋታ ላይ ግን ዩናይትድ በርካታ ቁልፍ ተጫዋቾችን ይዞ ወደ ሜዳ ይገባል ተብሎ ይጠበቃል። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ዋይኒ ሩኒ በአዲስ ነገር ጠብቁ ብሏል። ዋይኒ ሩኒ አዲስ ፕሮግራም ሊያዘጋጅ መሆኑን ይፋ አድርጓል። ስለ ማንቸስተር ዩናይትድ ሲሆን አብሮት ማርክ ጎልድ ብሪጅ የሚቀርብ ይሆናል። አዲሱ የዋይኒ ማርክ ሩኒ ይሄ በቴሌቪዥን የሚቀርብ ሾም ከዋይኒ ሩኒ ጋር ቆይታ እናደርግ የሚል ነው። ዝግጅቱ በተለያዩ ትልልቅ ሚዲያዎች ላይ ይተላለፋልም ተብሏል። ዋይኒ ሩኒ ጫማ ከሰቀለ ወዲህ አብዛኛውን ጊዜውን በተለያዩ ተቋም ውስጥ በተንታኝነት እያገለገለ እንደነበረ የሚዘነጋ አይደለም። አሁን ላይ ዋይኒ ማርክ ሩኒ በግሌም ማቀረባቸው ፕሮግራሞች ይኖራሉ፣ ማንቸስተር ዩናይትድ ላይ ብቻ የተንተራሰ ነው ብሏል። ከዚህ በፊት ማንቸስተር ዩናይትድን ለመተቸትና ለማብጠልጠል የቀድሞ የራሱ የዩናይትድ ተጫዋቾች እነ ኒኪ በት እነ ፖል ስኮልስ የራሳቸውን ሚዲያ አቋቁመው ዩናይትድን ከፍ ዝቅ ሲያደርጉ ነበሩ። እንደውም እንዴት የዩናይትድ ተጫዋች ሆነው ዩናይትድ እንደዛ ያደርጋሉ እስኪባል ሮይኪንም አይዘነጋም ከዚህ ውስጥ። አሁን ዋይኒ ማርክ ሩኒ እመጣለሁ ብሏል። እኔም በራሴ ፕሮግራም ዋይኒ ማርክ ሩኒ እስካሁን ከነበረው ልምድ ካየን ሩኒ፣ ጊግስ፣ ሪዮ ፈርዲናንድ ዩናይትድን ከመተቸት ይልቅ በድጋፍ የሚታወቁ ናቸው። ውድ ቤተሰቦቻችን መግቢያችን ላይ አንስተነዋል። በእርግጥ ዜናው ስላስገረመን ነው የምናስታውሳችሁ። በናይጄሪያ ሻምፒዮንሺፕ የሚጫወት ተጫዋች ቾኖዶ ኦዞር ሕይወቱ አልፏል በሚል ሊቀበር ሲል እንቅስቃሴ በማሳየቱ ምክንያት ከቀብር ተርፏል። ተጫዋቹ በጨዋታ ላይ ራሱን ስቶ የነበረ ሲሆን የሕክምና ባለሙያዎች ሕይወቱን እንዳለፈ አሳውቀውም ነበረ። ሕይወቱ ማለፉን ያረጋገጡትም የቡድን አባላቱ በአጋራቸው ወይም በቡድን አጋራቸው ህልፈት ሕይወት ምክንያት ሐዘን ገብቷቸው ልባቸው ተሰብሮ ሐዘንም ተቀምጠው የቀብሩን ሰዓት እየተጠባበቁ ነበረ። ይሁን እንጂ ተጫዋቹ ወደ አስክሬን ክፍል ከገባ በኋላ እንቅስቃሴ ማሳየቱን ተከትሎ ይሄን መረጃ በቃል ስፖርት ዩቲዩብ ቻናል ስናደርሳችሁ ከአስክሬን ክፍል ወጥቶ በቀጥታ ወደ ሕክምና አቅንቷል። አሁን ይህን መረጃ ባጠናቀርንበት ሰዓት ድረስ ሕይወቱ እንዳላለፈ ይፋ ተደርጎ
ሕክምና እየተደረገለት እንዳለ አረጋግጠናል። ተጫዋቹ 100% ተረፈ ወይንስ የሚለው ይፋዊ መግለጫ አልወጣም። ከዛ በኋላ ግን አሁን ባለው ሂደት ከአስክሬን ክፍል ወጥቶ ህይወቱ እንዳለ ተረጋግጦ ሕክምና እየተደረገለት እንደሆነ ተረጋግጧል። እንዲህ አይነት የሰማችሁት ታሪክ ካለ ግን ብትጽፉልን ደስ ይለናል። ሶማሊያ ዳኛ ኦማር አርታን የአውሮፓ እግር ኳስ ማህበር ለሰጠው እድል ምስጋናውን ያቀርበዋል። በዓለም ዋንጫ ወቅት አሜሪካ እንዳይገባ የተከለከለው ኦማር አርታን የአውሮፓ ሱፐር ካፕ እንዲዳይ መመረጡ አይዘነጋም። ያው ጨዋታውን በብቃት የዳኘው ኦማር አርታን በበርካቶችም ተመስግኗል። ዩኤፋንም አመሰግናለሁ፣ ህይወት የተሻለ አድርጋችሁታል ብሏል። ይሄ የዓለም ዋንጫ ነው ለኔ ያለው ኦማር አርታን ከጨዋታው በወሰደው ኳስ ላይም ጽፎ ፊርማውንም አኑሮበታል። በዚህ ረገድ ፊፋ በብዙ የተወቀሰበት ነበር ያነነ በማድረጉም። ከዛ ውጪ ኢንፋንቲኖ እንዲለቅ የፈለገ በምርጫ ይወዳደርም ያለው ፓትሪስ ሞትሴፔ ናቸው። እሳቸው እንግዲህ የሚወክሉት የካፍ ፕሬዚዳንት ናቸውና ኦማር አርታን የተከለከለባት ሀገረ ሶማሊያ የዚሁ ፌዴሬሽን አካል እንደሆነች ይታወቃል። ግን ፓትሪስ ሞትሴፔ ድጋፋቸው ለአፍሪካዊ ለሀገራቸው ልጅ ኦማር አርታን ሳይሆን ለዣን ኢንፋንቲኖ ነው። ዣን ኢንፋንቲኖን እፎካከራለሁ ስልጣን ይልቀቅ ያለ 211 ሀገራት አባል በሆኑበት ምርጫ ላይ መሳተፍ እንጂ መቃወም አይችልም እያሉ ጥብቅና ቆመዋል። የዝውውር መስኮቱ ላይ የሚጠበቁ ትልልቅ እውነቶች አሉ። አንዱ ኤስ ሚላን ቤት የተወሰነ ውሳኔ ነው። ውድ ቤተሰቦቻችን ኤስ ሚላኖች ዛሬ ትልቅ ውሳኔ ወስነዋል። በአሰልጣኝ ሩበን አሞሪም እየተመሩ እንደ ስካይ ስፖርት ዘገባ ከሆነ ሩበን አሞሪም ፊካዮ ቶሞሪን አስቀድሞ ዩሱፍ ፎፋናን አስቀድሞ ከክለቡ ልቀቁ ብሎ ነበረ። አሁን ደግሞ ክሪስቶፈር ንኩንኩን ልቀቅ ተብሏል። ሚላን ስክሪነር ንኩንኩን ለመሸጥ ተዘጋጅቷል የተባለው ይህም ለማንቸስተር ዩናይትድ ዘግይቶ የገበያ ዕድል እንዲፈጠር ያደርጋል እየተባለ ነው። ባለፈው ዓመት በዩናይትድ እና በቼልሲ መካከል ስለ ጋርናቾ ውይይት ሲደረግ ማንቸስተር ዩናይትድ ንኩንኩን ፈልገው ነበረ። ይሄ ዕድል ፈጥሯል። ዩናይትድ ግን ወደዚህ ዝውውር የሚመጣው ራሽፈርድ ከለቀቀ ብቻ ነው። አሁን ባለው ሂደት ራሽፈርድ ይለቃል ተብሎ አይጠበቅም። ሞናኮች ከሰሞኑ የተማጸኑት የቀድሞ የዩናይትድ የዩቬንቱስ ኮከብ ፖል ላቤሌ ፖግባ ልቀቅ ክለቡን ተብሎ ነው ውልን አቋርጠ። ሞናኮች በጋራ ስምምነት ይህን ውል ማቋረጥ የፈለጉበት ምክንያት ተጫዋቹ እየተጫወተ አይደለም። ለሞናኮ በአንድ ዓመት 6 ጨዋታ የተጫወተ ጎል የለው አሲስት የለው። እነኚህ 6 ደቂቃዎች በነገራችን ላይ 90 ደቂቃም አይሞሉም። ቢደመሩ ራሱ 45 ደቂቃ ስለመሙላታቸው እርግጠኛ አይደለሁም። ውድ ቤተሰቦቻችን በጣም ጥቂት ደቂቆችን እየተጫወተ ነው ሲወጣ የነበረው። እንደ ላፓራዥያን ዘገባ ከሆነ ተጫዋቹ በጋራ ስምምነት ኮንትራቱን ያቋርጥ ዘንድ ከተጠየቀ በኋላ ምላሹ እየተጠበቀ ነው። ተጫዋቹ በሞናኮ ቤት እንደ አዲስ እግር ኳስን ተጫውቶ የዓለም ዋንጫም ላይ የመሳተፍ ህልም እንደነበረው የሚዘነጋ አይደለም። ግን የተሳካ አይደለም። ቃል ስፖርት ላይ ነበራችሁ ውዶቻችን። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ከቃል ስፖርት ዩቲዩብ ቻናል ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። ሰናይ ጊዜ